ተመላሽ የሆኑ ብሮች ሲመለሱ ኦኬ፣ ይሄ ቦረና ነው ማን ነው በሚባለው ስም በእሷ የሚመለስ ስም አለ። እንደገናም ደግሞ በመና የተመለሱ ብሮች አሉ። እና አሁን ግሩፑ የተወዛገበው እውነት ከመና ጀርባ ጽላት የምትባል ሴት አለች ወይ ነው እያለ ያለው። የኔም ጥያቄ ነው የሆነው። የት አለች እቺ ሴት? ራሷን ዲፌንስ የማታደርግበት ራሷን ችግር ካላት ወይም ደግሞ ያኔ ራሷን ወክላ የማትናገረው ለምንድን ነው? ማንም ሰው ያላያት ለምንድን ነው? መረጃ አለኝ የምትለው መናናት። ለአንዳንድ ሰዎችም ሰበብ የሆነችው መናናት። ኢቭን ሰበብ ላልሆነቻቸው ሰዎች የላከችው እንትን አለ፣ ገንዘብ አለ። ለምን መና ይሄንን ሁሉ ዋጋ ለዚች ሴት ከፈለችላት? አሁን የተፈጠረው ጥያቄ ይሄ ነው። መና እችን ሴት ለምን ከበር ማድረግ ፈለገች? እውነት እቺ ሴት አለች ወይ? ለምንስ አንዳንድ ቦታዎች ላይ መና ብሮችን መለሰች የሚለው ትልቅ ጥያቄ አምጥቷል። ከመለሰችስ ደግሞ የጓደኝነትን ጥግ ያሳየቻትን ሰላም ለዚህን ያህል ጊዜ እኔ ጓደኛዬ ምንም አይነት እንከን አይገኝባትም ብላ በየቦታው ተከራክራላት። እነሱ ማለት ግሩፕ አለ። በእርግጥ ግሩፕ ውስጥ አልገባውኝም፣ ግን በግሩፕ ውስጥ ያሉትን ሰዎች ሳናግር የሁሉም ጥያቄ ለሰላም ለምን እውነት ጽላት አለች ወይ? ለምንስ ደግሞ ሰላም ማናት መና ኃላፊነት ወስዳ እስካሰጠችሽ ድረስ ለሌላው $17,000 ስትመልስ ያንቺ ብር ለምን አልተመለሰም? አንቺስ ድርሻሽ ምንድን ነው እስከ መባል ደርሳለች። እች ሴት ጤናዋን አታለች። በቤቷ በብዙ ነገሯ የገባባት ነገር አለ። ግን አሁን መና ይሄን መልስ ለመስጠት አሞኛል ብላለች። ከቻለች ትገባለች። እርግጠኛ ነኝ ዝም አያሰኝም። ምክንያቱም ኮምፕሊትሊ ነገሩ ወደ እሷ አዙሯል። ማሚዬ ጥያቄ ልጠይቅሽ፣ አንድ ጥያቄ። ኦኬ። ሴትዮዋ ዳይሬክት ቁጥር የላትም? በዋትሳፕ እና በቦተም ነው ሁለቱንም ሞክሬያለሁ። አታነሳም። ኖ ቦተም እና ዋትሳፕ አይሆንም። ዳይሬክት ቁጥር ነው። የላትም። አሁን አንድ እህታችን መጨረሻ ላይ ይቅርታና በዚሁ ላይ አንዴ ዳይሬክት ቁጥር አላት። በዳይሬክት ቁጥር ነው የሚያገኟት። ዶክመንቶን ራሱ ከኔ በላይ እነሱ አገኙታለ። ይቅርታ ስላመመኝ ድምፄ ትንሽ ላይሰማችሁ ይችላል። እኔ በማንኛውም ነገር ላይ ብጠየቅ ለመመለስ ዝግጁ ነኝ። ሌላውን ጥያቄ ስጠይቅኝ እመልሳለሁ አለሁኝ። እዚሁ ቁጭ እላለሁ። ኦኬ። መጀመሪያ ጥያቄ ለመጠየቅም ታሪኩን ሊገባን ይገባል። እኔ ከእህታችን መና በሰማሁት መሰረት ነበር ሰኒንም ሰላምን አይ ቲንክ ያናገርኳት። ሌሎችንም ሰዎች ከማውቀው ታሪክ አንጻር ነው። ግሩፕ ውስጥ የለውም። ግሩፑ ላይ ግን ሲሰማ ታሪኩ የተለየ ነው፣ ሌላ ነው። ሰላም ናት መናን የምትከራከርላት። ሰላም ለምንስ እንደተከራከርሽ አስረጅን፣ አሁን የደረሳችሁበትንም ደረጃ አስረጅን። እኔም ሌሎችም እህቶች መናገር የሚፈልጉ ያስረዱ። እኔ ስፔሻሊ እዚህ ጋር የምጠይቀው ጽላትን በአይኔ አይቻታለሁ የሚል ከዚህ መሀል ካለነው መሀል ጽላትን በአይኔ አይቻታለሁ የሚል ሰው ነው የምፈልገው። ምንም አይነት ያለውን ሁኔታ ለመነጋገር አካል አይቻታለሁ ከአንቺ ውጭ ማለት ነው። ከአንቺ ውጭ ጽላትን ያያትን ሰው ፈልጋለሁ። ሰኒዬ ግሩፕ ማይሚን ሰላምዬ ግሩፓችሁ ላይ ብትጠይቂልኝ። ትንሳኤም ግሩፕ ውስጥ አለሽ መሰለኝ። እኔ እህት ግሩፓችሁ ላይ ላስገባሽ። ግሩፑ ላይ መግባቴ አሁንማ እዚህ ነኝ ያለሁት። ግን እነሱ በውስጥ በኩል ጠይቀው አንቺም ጠይቀሽ ንገሪኝ። ጽላትን ያያትን ሰው ጽላት ወይም ምንድነው ባፋና እሷን ያያትን ሰው ነው እኔ የምፈልገው። እና አሁን ለሰላም ቻንሱን ልስጣት። እስኪ እሷ ታጫውተን ትንሽ፣ ወይስ ትንሳኤ በቀደም ሰላምን ስለሰማናት ቅድሚያ ለትንሳኤ እንስጣት። እና
ሰላም ትንሣኤ፣ እንዴት ዋልሽ? ሰላም ሙኒትዬ፣ እንዴት ነሽ? ደህና ነሽ ወይ? አለን አልሐምዱሊላህ። እስኪ እኔ እንግዲህ ይህን ታሪክ የሰማሁት መጀመሪያ ከመስሪያ ቤቴ አንድ ሴትዮ ተጭበርብራ እንደዚሁ አባቷ ታሞ ወደ ኢትዮጵያ ለመሄድ ብላ ይህን ታሪክ አውቃለሁ። ግን እኔ ስለ ሰላም ግን ምንም የማውቀው ነገር የለም። እውነት ለመናገር ሰላም ከ2 ቀን በፊት ደውላ ፈልግሻለሁ ስትለኝ የሚንጫጫ ነገር አለ። ጽላት ያለች ማለት ነው። እንደውም ከሰላም ቴክስት ላይቼ አዎ ልክ ነሽ ጽላት ነው ያለችኝ። እሷም ስል ትክክለኛ ስሟ እኮ ጽላት ግን አይደለም ባፋና ነው። አንቺ የታወቅሻት እንዴት ተዋወቃችሁ ስላት እሷም እንደ ሰላም በሁለተኛ ሰው ነው ያገኘቻት። አይታት አታውቅም፣ አናግራትም አታውቅም። እኔ ታሪኩን የማውቀው በሰላም እና በዚህ ሴትዮ ምክንያት ነው እንጂ አላውቅም። አሁን ግን ስሰማ አንቺንም ካናገርኩሽ በኋላ ሙኒትዬ 2-3 ሰው የተጭበረበሩ ሰዎች ሰምቻለሁ። ግን በጣም የሚገርመኝ ሁሉም መካከል ላይ አንድ ሰው አለ። ጽላትን የሚያገናኛቸው አንድ ሰው ነው። ተከሳለች ይሉኛል። ማን የከሰሳት? ከየት ነው የተከሰሰችው? ምን ፍርድ ተፈረደ? መልስ የለም። ምክንያቱም የሚያገኙት በ3ኛ ሰው ወገን ስለሆነ እኔ ግሩፕ ውስጥም የለውም። የምኖረውም ሌላ ከተማ ነው። ታሪኩን የማውቀው እዚህ ድረስ ነው። እነዚህን ሰዎች ማግኘት ከፈለግሽ እና ማናገር ከፈለግሽ ግን ኤኒታይም አገናኝሻለሁ። በተለይ እኔ ጋር የምትሰራው ሴትዮ በጣም ፈቃደኛ ናት። በጣም አመሰግናለሁ። ጥያቄ ካላችሁ መልሳለሁ። ሚዩት ነሽ ማሚዬ፣ ሚዩት ነሽ። ጽላትን ያው እሷም አላየቻትም። አሁን ተበዳዩ አንቺ የምታውቂያት አይደል? አላየቻትም። ያገናኘቻት እኛው መስሪያ ቤት ሰው እኛው የምንሰራበት አካባቢ የምትሰራ 3ኛ ሰው ናት። ሁሉንም ነገርኩሽ። ያቺ 3ኛ አሁን ብትጠየቅ እንደው ጽላትን አይታት ከሆነ አግኝታት ከሆነ አሁን ከመና ውጭ ጽላት አለች የሚል ሰው የለም። ማለት ጽላትን አየው የሚል ሰው የለም። ገባሽ? ያለሽ ሙኒዬ ምንድነው ሀፕን ያደረገው? አንድ ሰው እከሌ በጣም እንግዲህ ዲስካውንት ፈልገው ነው ወደ እሷ የሚሄዱት፣ የቲኬት ዲስካውንት። አንድ ሰው ለአንድ ሰው የነገረው ነው እንጂ እስቲል እንኳን በቀጥታ ስልኳ እንኳን ያገኛት ሰው የለም። እኔ እነሱን አላውቅም። እኔ የነገሩኝ ሰዎች ግን በእከሌ በኩል ነው ሁሉም የተገናኙት። ሚሞ ከእናንተ ጋር ናት? ሚሞ የምትባል እህት እኔ ነው ወይ? ሰላምዬ ታውቂያታለሽ ሚሞን? እኔ አላውቃትም። እኔ በዚህ ጉዳይ ከሚኖቹ ማንንም ሰው አላውቅም። ሚሞ በዚህ ጉዳይ ከሆነ 1 ቁጥር ደግመሽ ጻፊና አስገባሻለሁ። በዚህ ጉዳይ ከሆነ መና በቀጥታ እያናገረቻቸው ነው ብለሽኝ ነበር። ማንን ነው በቀጥታ የምታናግረው ከሰላም ውጭ? ሁሉንም በቀጥታ ታገኛቸዋለች። ሁሉንም በቀጥታ ስልክ አሜሪካን ያሉትን ጠቅላላ በቀጥታ ስልክ ታገኛቸዋለች። አሁንም እያገኘቻቸው ነው። እነ ሰላምንም ያው በቴሌግራም ይሁን በዋትሳፕ ይገናኛሉ። ኢቨን ከአንቺ ጋር ከወጣው በኋላ ራሱ ስክሪንሻት አለ ላሳይሽ እችላለሁ። ኮሚኒኬት አድርጋ አውርታታለች። ሰላምም ከሴትየዋ ጋር ኢቨን ስለ ብር እንኳን ሲነጋገሩ የነበረውን ልካልኛለች። ሰላም ለእኔ ራሱ እኔ ብቻ ሳልሆን ያለሁበት አካባቢ ዲሲና አካባቢው ራሱ በአካል የሚያውቋት ልጆች አሉ። እኔን ራሱ ያገናኘኝ ልጅ አለ። ምናልባት ቲክታክ ካልተጠቀመ በቀር በስልክ ግን ላስገባው እችላለሁ። ቤተክርስቲያን ያለች እንደሆነች የሚያውቋት እዛ ዲሲ አካባቢ ያሉ ሰዎች አሉ። በእሷ ነው ያወቋት። ሰላም እህታችን በቀጥታ እናግረሻታል ጽላትን? ቆይቷል። ከዚህ በፊት በቀጥታ ብቻታለሁ። የመጽሐፍ ዙሪያ ደግሞ ለመና እያንዳንዱን ነገር የምጻጻፈውን ነገር እልክላታለሁ። አሁንም ቀደምም ጽፌላታለሁ። እሺ ቀጥታ ቁጥር ኪውን በዋትሳፕ ትጽፊልኛለሽ? እኔ ልደውልላት መና። የላክልሽ ቁጥር ነው። አሁን እልክልሻለሁ። ሰላም በቀጥታ የሰጠሽኝ የቱም አይሰራም እኮ
አዘግተው እሱ ተዘግቷል የተባለ ቁጥር ነው። ቀጥታ ቁጥር ተብሎ ነገ የነበረው እሱ ነበር። ይኸውልሽ አሁን ቅድም የላኩልሽ አለ አይደለ? ቁጥር ፎቶውን ቁጥር ያለበት እሱ ላይ ያለውን ቁጥር ንገሪኝ። አሁን የሚያገኙባትን ደውይላትና ማለት ነው። እሷም እዛው ቤተክርስቲያን ውስጥ ነው ያናገረቻት። የሁለቱንም ቁጥር እስራችን እስኪመለስ ኢትዮጵያ የሄዱት እስኪመለሱ እንጠብቅ በሚለው ነው ተጠብቁ። ራሱ የማን ተመለሰ? የሁሉም እየከፈለች ነው ሴትዮ። አሁን ሰላምንም ከመጡ በኋላ ከፍላለች። አሁን የሳምንት 15 ቀን 500,000 ብር ነበረ አቆራርጣ በጫጭቃም መልሳላታለች። እየመለሰች ነው። እኔን ደግሞ ለምን አንቺ ጋር ባለሚለው የገባው ነው? አይደለም በኢትዮጵያ ነው የምታስገባው። ምንድን ነው 2 ሰው በእኔ አካውንት አስገብቶ ተገብቶላት ነበር። በቀደም እንደነገርኩሽ አንደኛው መምጣትም ትችላለች ሳብዬ። አንደኛው በጣም መጥፎ ደረጃ ላይ ሲዳረሱ ተስማምተን ሁላችንም በቃ በእኔ ይግባና ከኔ ዮኒም አለ እሱ ላይ ባይዘዌ ዮኒ ቢመጣም ደስ ይለኛል ተናግሯል በቀደምም እና ተስማምቶ ከእሷ ጋር ግንኙነት ሲያቆሙ እኔ ኃላፊነት ወስጄ በእኔ ገብቶ ለእሷ ሰጥቻታለሁ። ያው እዳ የገባሁበት እኔ ማለት ነው። ሌላው ግን በፔፓል ይላክ ሲባል ለሰላም የሰላም አይሰራም ስትል ምክንያት ፈልጋ ነው ሲባል መና ባንቺ ይግባልኝ ብላ ሰላም ራሷ ስትጠይቅ ላኪው በእኔ ብዬ ላኬላታለሁ። ቴክስቱን ማሳየት ትችላለሁ። ስትላት በእኔ $470 አስገባች ካሻፕ። ከዛ በኋላ አይሞላም የጎደላት ብር ላይ አይሞላም ስል አካክሼ ኢትዮጵያ ስለላኩላት ያለውን ይቆራረጣል። ከካሻፕ ስትወስጂ ካሻፕ ይቆርጥብሻል፣ ፔፓል ስትልኪ ፔፓል ይቆርጥብሻል። ከሱ ላይ ተደርጎ ላኩላት፣ ብሯን ጠቅላላ ለሰላም ላኩላት። እኔ ኃላፊነት ስለወሰድኩኝ ብቻ ሳይሆን ህሊና ስላለኝ ነው ይሄን ነገር እያደረኩላቸው የነበረው ለሁሉም ማለት ነው። አትከሰስ የሚል ማንም ሰው የለም። ማናችንም እኔ አንደኛው ቅደም ተከተል ነኝ። አትከሰስ ከምለው ሰው ነኝ። ግን እስከ ዛሬ ብንከሳት ኖሮ ሰላም 500,000 ብሯን አታገኝም ነበር። እስከ ዛሬ ብንከሳት ኖሮ የቆጣጠበች የበጣጠቀች የምትሰጣቸውን የሰዎች ብር አትመልስም ነበር። አንደኛው ልጅ እንዲያውም ምን ብላ ጽፋለታለች፣ ልኮልኛል። እሱም እዚህ ሲያትን ያለው ካልከሰስከኝ ብሩን ልላክልህ አልከሳትም የሚለውን ደብዳቤ እልክልህና ፈርመህ ላክልኝ ብላ ልካልታለች። እምቢ አለች። ይህንን ደብዳቤ አካባቢ ቤተክርስቲያን ነው ወይ እያለች ነው አንድ ልጅ። ምን ቤተክርስቲያን ነው? አርሴማ ገዳም ነው። አዎ ገዳም ነው፣ ሜሪላንድ ውስጥ የሚኖር። የምትታወቀው እዛ ቤተክርስቲያን ውስጥ በጽላት ነው ወይስ በዛኛው? በጽላት። ማንም በባፋን አያውቃትም። እኔ ራሴ ያወቅኩት ባይዘዌ እኔ ራሴ አላውቃትም። እና ከሌላ ስቴት ያሉ ሰዎች አሁን ይመጣሉ የተባሉት እንግዲህ ይሆናል አላውቅም። በአካልም ያወቅኳቸው አንድ ቀን ነው። እነሱንም ያው እንተዋወቃለን፣ በቤተክርስቲያን አገልግሎት እንተዋወቃለን። እና እነሱ ናቸው ፎቶዋን ዶክመንቷን ምናምን ያገኙት ራሱ እንትኗን ላይሰንሷን የቤቷን አድራሻ ምናምን ያገኙት። እና አሁን የላኩልሽ ሴትዮ ፒክቸር ትክክለኛ ነው፣ እራሷ ናት። ኦኬ ስልኳን ላኪልኝ። ትንሽ ማብራራ ሁላችሁም እየሰማችሁ ነው። በመጀመሪያ ዙሪያ ይሄ 480 ምናምን ሺህ ነው የተመለሰው። ዮኒ ማኛ ላይ ሚዲያ ላይ እንድንቀርብ ምናምን ብዬ አውርቼሽ ነበረ። ለዛም ፈቃደኛ አልነበርሽም። ለሁሉም ነገር ማስረጃ አለኝ። ከዛ በኋላ ምን አደረግሽ? ቀን ገደብ ተሰጠ። በሽምግልናም በነፍቄ ማወራን ቀን ገደብ ተሰጠሽኝ እንደምትመልሽ፣ ግን እሷ ካልሰጠችኝ አንቺ እንደምትሰጪኝ ተነጋገረ። ይሄ ገንዘብ የገባው አሁንም ጠበቃውን ሪከርድ አድርጌዋለሁ። 100,000 ብር አስገባ ብለው ለሕክምና እንደምትፈልግ ነግራው 100,000 ብር ገባ። 100,000 ብር በካሽ ሰጠች። ሪከርድ አስደርጌዋለሁ። እሱንም ለማማም ልኬላታለሁ።
ሞም የሰው ገንዘብ ከአንዱ ወደ አንዱ ምሳሌ እኔ ከአንቺ ጋር ራሱ ስታገል ምንም ክፉ ነገር ሳይወጣኝ ስታገልሽ 4 ወር አልፏል ውስጥ የሌላ ሰው ገንዘብ እንዳይበላ ተፈልጎ ከነበረ እኔ ራሱ ለምንድን ያልተያዘችው ብዬ ጠይቄሻለሁ። እንዳይበላ ተፈልጎ ከነበረ የአንዱን እየተቀበለች ለአንዱ እየከፈለች ነበር አይደለ? ለምንድን ይሄ ነገር ያልቆመው? አንድ ሁለተኛ ደግሞ እኔ እኮ በአንቺ ኃላፊነት ነው የሰጠሁት። እስፔሻሊ ትናንትና እንደውም በጣም የደበረኝ ቃላት አይመለከተኝም ማለት እችላለሁ፣ ሰብአዊነት ይዞኝ ነው ምናምን ያልሹ ቃላቶች አሉ። ይመለከትሻል። እኔ ያለው ሰላም በእሷ ጉዳይ ላይ ኃላፊነት ወስዳለሁ። አንቺም በት ቤተክርስቲያን አገልጋይ ነች ጠበቃም ነች ብለሽ ስለሷ የነገርሽኝ አንቺ ነሽ። አንድ አይደለም 3 4 አውርተናል። ይህንን ገንዘብ ከማስተላለፍ በፊት እኔ ምሳሌ ኃላፊነት ስለነበረብኝ በእኔ በኩል ያሉት ሰዎች ኢትዮጵያ ደርሰው መመለስ ፈለገች ወደ አንቺ ትላከው አልኩሽ። ያው እንደዚህ ልካለች አልሽኝ፣ አስገቢው አልኩሽ፣ አስገባሽ። እሱም የሚካድ ነገር አይደለም። ከዛ ውጭ ግን እኔ የት አውቃታለሁ? እሷን ጠይቄሻል። ይህንንም መጀመሪያ ስለ እሷ በደንብ ያብራራሽልኝ፣ ስለ ጥሩነቷ ሁላ አግላል ግልጥ አድርገሽ ያብራራሽልኝ አንቺ ነሽ። ተቀበልኩ፣ አክሴፕት አደረግኩኝ፣ ገንዘቡን አስገባው፣ አለፈ። ሁሉም ነገር ሄደ። የማን ቀረ? የሀብታሙና የቶማስ ቀረ። ስለ ሀብታሙና ስለ ቶማስ ገንዘብ ደግሞ ስናወራ ሰውየውን አግኝተሽ እንዳወራሹ፣ ይሄ በሽማግሌዎችም የተናገርሽው ሪካርድ ምን ያለ ነገር ነው። እንዳወራችሁ ያለፈው ወር ማለት ነው እስከ 17 ገንዘቡን እንደሚያስገባ ጨረታ ላይ ቤት እንደወጣ የዛ የቤት ዋጋ እስኪመለስ እንደሆነ ችግር እንደሌለበት ነገርሽኝ። እሺ አልኩኝ። እኔ እንደውም ምን አልኩኝ? እስከ 17 ስትይ ለክፉም ለደጉም እስከ 27 ብለን እንያዘው አልኩኝ። ይህንንም ልቦናሽ በደንብ ያውቀዋል። ከዛ በተረፈ እኔና አንቺ የሀገርም የምንም ጸብ የለብንም። በአንቺ በኩል በእኔ በኩል የመጣ ሰው 2 ሰው ነው ብለሻል። መቼ ሰውም እያለ ከመጣም በኋላ ተናግረሻል። ስለማማም ጠይቄሻለሁ። ወደዚህ ሚዲያ ከመምጣታችን በፊት የምንገባው ለምንድን ነው? 2 ቀን 3 ቀን ተወርቶ ሊቀር ነው ወይስ ይቀጥላል? አይ እስከ 1 ሳምንት ድረስ ማስጠንቀቂያ ብቻ ለመስጠት ነው። ፎቶዋንም አንልክም። ኦኬ ቀድመው ያወሩት ነገር መልካም ነው ብዬሽ አውርቼሽ ሪከርድ አድርጌ አስቀምጬ ነው የገባሁት። ምንም አይነት ነገር የሌለው ነገር ከዛ በፊት ለምኜሻለሁ። በደንባው ብዙ ንግግሮች ሽማግሌን በላኩ ሰዓት ተነጋግረናል። ትክክል እላፊ ቃላት የተናገርኩሽ ግን ትናንትና ነው። ይሄ ምንም አልክድም። ትክክል ቢኮዝ ከአቅሜ በላይ ስለሆንሽ ነው። የቤተክርስቲያን ሰው እኔ የተማርኩ ነኝ አልሽኝ። የተማረ ሰው ሲጀምር የወሰደውን ኃላፊነት ይወስዳል። ሲቀጥል አውቃታለሁ ብለሽኛል። አውቃታለሁ፣ ጥሩ ሰው ነች። ጭራሽ አሜሪካ ላይ ጠበቃ እንደሆነች ኦፊሷን ሁላ እንደምታውቂ የኤጀንሲ የትኬት ወረቀቷን አይቻለሁ ብለሻል ትናንትና። እኔ አሁን ኤጀንሲ ፍቃድ እንዳላት ትኬት የመሸጥ አንቺ አልነገርሽኝም፣ እንዳየሽም አልነገርሽኝም። እሷን ጥልቅ እንደምታውቂያት ብቻ ነው የነገርሽኝ። አንቺ ወደቅሽ አልወደቅሽ አንቺን ለመጣል ወይ አንቺ ላይ ክፋት በማሰብ ሌላ ነገራቶች የማደርግበትም ምክንያትም የለኝም። የምጨምረው የምቀንሰውም ነገር የለኝም። እኔ ያለው ብለሽኝ 4 5 ያወርተን አዎ ይሄንን ሳንቲም ሰጥቻለሁ በተደጋጋሚ እኔ ያለው ብለሽኛል ብዬ ነግሬሻለሁ። ኃላፊነቱን እንደወሰድሽም ራስሽም ተናግረሻል በቃልሽ። መቼስ ቃልሽን አታጥፊ። ከኔ ጋር ያለን ግንኙነት ይሄና ይሄ ብቻ ነው። ጽላትን አውርቻታለሁ፣ አወራታለሁ፣ አሁንም እጽፋለሁ። እንዴ ሁሌም ነው የምጽፈው፣ እጽፋለሁ። ኃላፊነት አንቺ አለብሽ ብቻ ብዬ ነው ያልተቀመጥኩም። እቻካችካለሁ፣ እጽፋለሁ፣ ለምናታለሁ፣ ምን እላለሁ። ልክ ሲብስብኝ መናገር ያለብኝ ነገር ተናግሬ ዘግቼ እወጣለሁ። ፎርዋርድ አደርግልሻለሁ። እንደውም እድለኛ ነሽ፣ ሁሉ ነገር በእኔ ይብቃ ብዬሻለሁ። አንቺን ራሱ ረጅም አለመሄዱ በእኔ እንኳን በዚሁ አበቃልሽ፣ እግዚአብሔር ወድሻል ብዬሻለሁ። ያሳለፍነው ታሪክን በማክበር 5 ወር 4 ወር ነው ምናምን ታግሽሻለሁ፣ በፍቅር አውርቼሻለሁ። ሀገር ደረሰሽ የላኩሽልሽ አይደለ? ከላይ ያለችው የልጅቷ ናት፣ ከታች ያለችው ደግሞ የጽላት ነው። አልችልበትም፣ ወሬ ማሳመርም ወሬ መናገርም አልችልበትም። አሁንም ወደፊትም ስለምንም ነገር እናገራለሁ። ከኔ ጋር ሴትዮዋ መንፈስ ናት ወይ ማንም ሰው አያውቃትም፣ ከመና ጀርባ አለች ወይ የለችም ወይ የሚለው ጥያቄ አሁን ሙኒዬ ተመልሶልሻል ብዬ አስባለሁ።
በአካል ያገኟት አሉ፣ በአካል ያወሯት አሉ፣ ያናገሯት አሉ። ብርም የሰጡት ለራሷ ነው። ከኔ ጋር ምንም አይነት ብር አልተላላኩም። በእኔ የተላከ ነገር የለም። እኔ እንዲያውም ኢትዮጵያ ብር እልክ ነበረ ስለምልክ ስለነበር አንደኛውን ልናገር። ጠበቃውን ይቅርታና ጠበቃውን አስገባ ያልሽው ብር አንቺ ነሽ ወይስ ጽላት ናት? የምኑን ጠበቃ? አዲስ አበባ ያለውን። ኧረ እኔ አላቅም። ማን ነው ጠበቃው? አላቅም። ራሱ ማን ነው ጠበቃው? እሱም በኋላ ላይ ሰላም ታብራራልናለች። አንቺ የማታውቂው ከሆነ አሁን እኔ እችን ልጅ ልደውልላትና እሷ አግኝታት ከነበረ ትንገረን። እሷም በጣም አሪፍ። እኔ እንዲያውም ዲሲ ድረስ በቃ ያው በምን እንደሚያገኟት ጠይቂያቸው። እኔ በጣም ረጅም ጊዜ ሆነኛል ከእሷ ጋር መነጋገር ካቆምኩኝ በጣም ቆይቻለሁ። ምክንያቱም ትዕግስቴ ስላለቀ ብዬ ስላሰብኩኝ፣ ያውም ቴክስት ነው የምታደርገው የነበረው። ሄሎ ጤና ይስጥልኝ። እኔት እንዴት አመሸሽ? የኔ እህት ጽላት በምትባል ሴት የሆነ ገንዘብ ተታለሻል መሰለኝ እና እቺን ሴት አንቺ በአካል አግኝተሻት ነበር? አይ አላገኘኋትም። በአካል አላገኘሻትም? ኦቲስቲክ ልጅ ያለሽ አንቺ ነሽ? መንበረ ነች። ላሙኒ ትባላለሁኝ። እኔ ከዱባይ ነው ምደ እኔ መንበረ ስለምባል ነው። አዎ፣ ግን እሷም አላገኘቻትም በአካል። ሴትዮዋን ልትል አይመስለኝም። በአካል ለማግኘት ፍላጎት የላትም። ኦኬ፣ ግን እኔ ማወቅ የምፈልገው አንቺን ከእሷ ጋር ያገናኝሽ ማን ነው? እኔ ቅድስት አርሴማ ገዳም ለጸሎት ሄጄ እዛ ያው ብዙ ጊዜ ኦቲስቲክ ልጆች ይመጣሉ እና አንድ ጊዜ ያሽልኝ ዊችዋን ኦቲስ ማድረግ ኦኬ እና ለጸሎት ሄጄ እንግዲህ እሷም በዛ ሰዓት ነበረች ይመስለኛል። ልክ እሷ እንደወጣች ነው እኔ እንትን ያልኩት እኔ የሄድኩት እዛ የደረስኩት ማለት ነው። እና አንዲት እንደዚህ የምትባል ልጅ አለች ጽላት የምትባል እና የኦቲስቲክ ልጆች እንትን ትላለች፣ ትረዳለች፣ ሰርቪስ አላት ምናምን አሉ። በቃ ማን ያለሽ ኤግዛክትሊ ያንን ሰው ታስታውሻለሽ? ጽላትን ኮንታክት አድርጓታል? አስታውሳታለሁ። አሁን ለቃለች ሴትዮዋ። እዛ ቅድስት አርሴማ የምታገለግል ነበረች እና እንትኗ ስታገኝ አየሽ፣ እሷ እኔ እንደዚህ አይነት ነገር እረዳለሁ ምናምን እያለች ነው ይመስለኛል እንትን ያለችው። ለሰዎች ካርዷን በተነች ማለት ነው። ቤተክርስቲያን ሄዳ እንዲህ አይነት ሰርቪስ ይፈጫለሁ ብላ እና የሰሙ ሰዎች ደግሞ ኧረ እንዲህ አይነት ልጅ አለችም ለሷ ይጠቅማታል ይሄ ካርድ ብለው እንትን አሉኝ፣ አገናኙኝ ማለት ነው እንጂ አቶ በቃ ሙሉ በሙሉ አላየሻትም አንቺ። ሰው ነው በፍጹም አላየኋትም። ከአንድ አመት በላይ ነው እንትን ያለው ያወራ ነው። እንደው ትተባበኛለሽ በአንድ ነገር ላስቸግርሽ። ይሄንን ካርድ የሰጠሽ ሰው ወይም ኮንታክት አድርጊያት ያለሽን ሰው በአካል አግኝታህታል ወይ ብለሽ ትጠይቂዋለሽ? እሱም እኔም ፈልጌ እዛ ድረስ ሄጄ ነበር የሚገርምሽ። እና ከዛ ከቤተክርስቲያን ለቃለች ወደ ሌላ ስቴት ሄዳለች አሉ እና ስልክ ቁጥሯን ብላቸው ሊሰጡኝ አልቻሉ። እኛም አናውቀው ምናምን ብለዋሉ። ምክንያቱም ያኔ ትይዘው የነበረው ስልክ ለካ የቤተክርስቲያን ስልክ ነበረ የምትይዘው። አሁን የቤተክርስቲያኑ ስልክ ሌላ ሰው ነው የያዘው እንጂ እኔም ራሴ እንትን ብዬ ነበረ ፈልጌው ነበረ ለእንትን ለምን አልከሰስሻትም? ጌኒህት ያን እኔ ከምን ነው እንደተረዳሁት ከመንበረ ብዙ ነገር ወደ $10,000 ነው አይደለ የእንትን ያለችሽ? ለምን አልከሰስሻትም? ለመክሰስ እንግዲህ መረጃ ማሰባሰብ ይኖርብሻል። ፖሊሶቹም ደግሞ እንዲህ አይነት ነገር ለእኛ ኢንጌጅ አናደርግም ብለው አሉን። ምክንያቱም አሜሪካ ሙሉ በሙሉ እንትና ካመር ነው እና የስንቱን እግሮ የፖሊስ እጥረት አለብን። እንዲህ አይነት ነገር ውስጥ አንገባም አሉ። የሚገርምሽ ሞክረን ነበር እና እንትን አላሉ እንግዲህ አላህ ያግዝ። ታውቃለች ወይ ጠይቂያት። ምን ታውቀኛለች? ማሚ አንድ ጥያቄ ግን እዚህ ጋር
ተምታታብኝ። ቦታ የቀየረችው ስቴት የቀየረችው መና ናት ወይስ ሴትዮዋ? ለምን መናም ስቴት ቀይራ ያለው ስላለች ማለት ነው። ማንኞቹ ናቸው? መና አታውቅም መንገረቢያት ያለችው ስቴት የቀየረችው ጽናት ናት ወይስ መና ናት? ማንም አበሻ ለምሳሌ ኢንፎርሜሽን ሲያገኝ እንትን የሚለው የሚሰጠው አይነት ኢንፎርሜሽን ማለት ነው። እና እዛ ቤተክርስቲያን የምትሰራ ልጅ ነበረች። እሷ ነች እንግዲህ መስለኛል በአካል አግኝታት ይመስለኛል። እርግጠኛ አይደለሁኝም። ምክንያቱም አግኝቼ ልጠይቃት አልቻልኩኝም። ያለችበት ድረስ ሄድ ለቃለች ከዚህ ለቃለች አሉ ከምትሰራበት ቦታ። ስሟን ጠይቂያት። ስሟ ማን ነው በያት። ስሟንም አይ የለቀቀችው ብር የወሰደችብሽ ናት አይደለም የምትይው ወይስ ነበር? ኢንፎርሜሽን የሰጠቻትም ስሟን ኢንፎርሜሽን የሰጠችኝ ነው። ማን ነው ስሟን ታስታውሻለሽ? ሌላ አጨናንቅሽ አልፈልግም። ምንም ችግር የለውም። አውቀው ያህል ግን እንትን ነው ወለተ ገብርኤል ነው የምትባለው። አለማዊ ስሟን አላውቀውም። የቤተ ክርስቲያን ስሟ እንትን ነው። ሄይ ጎ ይዶፋታይም ይቅርታ እና ይቅርታ ከልጆች ከሆኜ ነው መንገድ ላይ ገነጠለ። እሷ በቤተ ክርስቲያን ስሟ ነው ማውቃት እና እንደዚህ ኦቲስቲክ ልጆች ላላቸው እና ገና እንግዲህ